ዴቭ ወያዴ የሆነ ነገር ላማከረ ነበር። ይቻላል። ነይ ቁጭ። የናኦል እናትና አብሮ አደገቱ ሞቶ ሀዘን ላይ እንደሆነ ታውቃለህ? አዎ። እና እኔና ሌሊት አማከረን የሆነ ውሳኔ ላይ ደረሰ። ምን ወሰናችሁ? ናኦል ቤት ውስጥ ብቻውን ነው የሚሆነው። በሀዘን ደግሞ በጣም ተጎድቷል እና እኛ ሄደን ከጎኑ ልንሆን ይገባል። ብንጠይቀው ደስ ይለኛል። የምርሽን ነው አይደል? እኔ ግን ናኦል የሚባል ልጅ ምንም አይመቸኝም። አንቺና ሊዱ ከዛ ልጅ ጋር ባትገናኙ ደስ ይለኛል። ምን እያልክ ነው? እኛ አንተን እንጠይቀ ብለን ነው እንጂ ከወሰንን ቆይተናል። እና ወሰናችሁ ከመጣችሁ ታዲያ ዴቭ ምን ይላል ማለት ነው? ይኸውልሽ አይደል፣ እኔ ልጁን ብዙም አልወደድኩትም። በቃ ባትገናኙ ደስ ይለኛል። እሱ ያንተ አመለካከት ነው። አሁን ትሄዳለህ ወይስ እኛ እንሂድ? እሺ ሊዱን አናግረሻታል? አዎ እሷ ተስማምታለች። የቀራችሁት ደግሞ አንተና ባርኮት ናችሁ። እሺ በቃ አንቺን ደስ የሚልሽ ከሆነ እሄዳለሁ። አመሰግናለሁ ዴቭ። Have a break. Have a Kit Kat. ኬኳ ደሞ እዚህ ምሰራለሽ ነው? ምን ወደ ደነገጥሽ? ማን? እኔ ደነገጥኩ እንዴ? ደሞ ስራሽን የረሳውልሽ እንዳይመስልሽ። አደይና ሊዱ ላይ አንድ ነገር ስታደርጊ ባይሽ አለቀሽም። እሺ ይቅርታ ነው። ያኔ ለፖሊሶቹ ቅጁ እንድሰጣቸው ያደረገችኝ ፍቅር ናት። እኔ ምንም ማውቀው ነገር የለም። እሷም ሆነች አንቺ ለውጥ የለውም። ስሚኝ፣ አደይና ሊዱን ተንከባከቢያቸው። ፍቅር አንድ ነገር ብታረጋቸው ካንቺ ራስ አልወርድም። እንዴ እኔ እኮ የነሱ ጠባቂ አይደለሁም። ኦ ለካ አንቺ የባርኬ ፍቅረኛ ነሽ። ሰራተኛ እንዴት ትንከባከቢያለሽ? ስለዚህ ከኔ ጋር ስታደርጊ የነበረውን ነገር በሙሉ ለባርኬ እነግረዋለሁ ማለት ነው። እንዴ ያመሃል እንዴ? ቆይ እንጂ ነው። ፈጠን በይ። ትስማሚያለሽ ወይስ ሂጂ ልንገራቸው? ለምን እንደዚህ ታደርጋለህ? እንስማማ። አብረን ሆነን አደይና ፍቅር እናስወግዳቸው። እኔ ላግዝ። ፍቅር ምን አደረገች? እሷማ እያለች ከባሪክ ጋር መቼም ሰላም አንሆንም። መሄድ አለባት። እሺ አደይስ? እሷም ከባሪክ ጋር የጀመረችው ነገር አለ እናማ ከመንገድ ጠረግረግ አድርጌ ቆሻሻ ፌስታል ውስጥ ካልከተትኳቸው ለእኔ ስኬት እንቅፋት ናቸው። አሃ ስለዚህ ለአንድ ሰው ስኬት ሲባል የሁለት ሰው ህይወት መበላሸት አለበት። ስሚ አደይ ላይ አንድ ነገር አድርጋለሁ ብትይ ከኔ ጋር ነው ጸብሽ። ጉዲሽን ነው የምዘረግፍልሽ። ምን ተንኮለኛ ነች እንዴ! ቆይ አንተ ከመቼው ተቀየርክ? ምን ይሁን ብለህ ነው ለአደይ መቆርቆር የጀመርከው? ቆይ ባርኮትን ታፈቅረዋለሽ ወይስ ሌላ ዓላማ አለሽ? ትሰማኛለህ? ባርኪን አፈቀርኩትም አላፈቀርኩትም የራሴ ሰው ነው። እሺ ኤላስ? እሱማ ገና በእጅ አልገባም። እንስማማና አግዘኝ። በምን ላግዝሽ እችላለሁ? አንተን እንዳየው ከሆነ ከኔ በላይ ሰው ማጥመድ ላይ ጥሩ ልምድ አለ። ስለዚህ እንስማማና አግዘኝ። እኮ በምንድን ነው ማግዝሽ? ለሊን የራስ በማድረግ ከሌላ ጋር አጣላልኝ። አደይንም በተመሳሳይ። እሺ አግዝሻለሁ። ግን የኔ ጥቅም ምንድን ነው? ለሱማ እንዳታስብ፣ ይሳካ እንጂ አሪፍ ነገር ይኖራል። በጣም ጥሩ። ደውይልኝ በቃ። እሺ ግን ሚስጥራችን ይጠበቅ። በእኔና ባንተ መሀል ይቅር፣ ሌላ ሰው እንዳይሰማ። እንዳያሳስብሽ። ባይ። ቆይ ቤዛ፣ የሁሉ ክፋት ማሰብሽ ምን ፈልገሽ ነው? እንዴ አንተ ደግሞ እዚህ ተቀምጠው ምን ትሰራለህ? ይሄ እኮ መግቢያና መውጫ እንጂ መዘፍዘፊያ አይደለም። ምንድን ነው የምትይኝ? ያምሻል እንዴ? ምን እያሰብክ ነው? መቼስ አደይን እንዴት የራስ እንደምታደርጋት እዚህ ቁጭ ብለህ እቅድ እያወጣ ነው አይደል? የምን እቅድ? ከባሪ ጋር እየተፎካከርክ ነው። አደይ ግን በጣም ብልጣ ብልጥ የቤት ሰራተኛ ናት። ሁለታችሁንም በእጇ ለማስገባት እየሞከረች ነው። አንቺ ስለ እኔ ነው እንደዚህ የምትናገረው? አዎ ስለ አንቺ ነው። ዋሻው ማንነትሽን ባዘነጊ መልካም ነው። ዞር በይ አሁን ከፊት ልቀቂኝ። እኔ ማንም ላይ ጥገኛ ሆኜ አልኖርም። ሰምኛለሽ? እንዳንቺ ተንደላቀቂ ሰው ላይ ቀብጬ አልኖርም። በራሴ ላብ ጥሬ ግሬ የምኖር ሴት ነኝ። አዎ ቤዛ፣ አደይ ልክ ናት። አንቺ ልቀቂኝ። አንተ እኮ ነው እንደዚህ ያጠገብካት። አንቺ ከኔ ጋር ቆመሽ ለመፎካከር ብዙ ይቀርሻል። አንዴ ዴቭን፣ አንዴ ባርኮትን፣ አንዴ ደግሞ ናኦልን የምታተራምሺ ተራ የቤት ሰራተኛ ነሽ። ሰምኛለሽ? አደይን እንደዚህ እንዳትናገረት ገባሽ?
አደይ ለመናገር ንጹህ አንደበት መኖር አለበት። ሰምኛለሽ? በዚህ ልቦናሽ ሁለተኛ አደይ እንዳትናገር። አደይ ነኝ። ወይኔ ቤዛ፣ ለምን አላማ እንደመጣሽ ሳላውቅም አንቀፍ ያስደኛል። ቤዛ ምን ፈልገሽ ነው የመጣሽው? አንቺ ከዚህ ደግሞ ምን ትሰሪያለሽ? እኔ አልጋሽን እያነጠፍኩልሽ ነበር። እንዴ ከመቼ ወዲህ ነው ደግሞ አንቺ አልጋ የምታነጥፊው? አሁን ከክፍሌ ልቅ በይልኝ። እሺ ኤላ ተመልሶ ነው እንደ መጣሽው? አዎ መጥቶልሻል። እሺ ዴቭ ግን በእናትህ ለምንድን ነው ናኦል ጋር እንድንሄድ ማትፈቅድልን? ምክንያቱም አደገኛ ሰው ስለሆነ እሱ ጋር ደግሞ ሄደን ጥሩ ጥሩ መጫወት በጣም ይከብዳል። እሺ እንዴ ሊዱማ ባለውለታሽ አይደለ? ሄደሽ መጠየቅ ይኖርብሻል። እንዴ ለልዬ ጠፍተሽ ነው? ነይ ቁጭ በይ ቡና ጠጪ። አይ አደይ አልቀመጥም። ምን እሰራለሁ ብለሽ ነው? ኧረ ቡና ጠጥተሽ ትሄጃለሽ? አይ አልጠጣም። ቆይ ኤላ አሁን ወደ ቤት ስለመጣ ወደዛ መሄድ ይኖርብኛል። እሺ ቆይ ልሸኝሽ። ሁለት እግር እያላት አንቺ ምን ቤት ነሽ ሄደሽ የምትሸኛት? አደይ አርፈሽ ቁጭ በይ፣ ንቅንቅ እንዳትዪ። አንቺ ሂጂ ውጭ። አደይ በቃ ችግር የለውም። በሉ እንግዲህ ቻው። በቃ እደውልሻለሁ። እሺ እኔ የምልሽ ፍቅር ለሊ ላይና አደይ ላይ ሲሆን ለምንድን ነው የምትንጨረጨሪው? ቆይ ከእነሱ ጋር ያልጨረሽ ጉዳይ አለሽ እንዴ? እነዚህ ምን ይጠቅሙኛል? አታያቸው? የሞኝነታቸው ሞኝነት። ትናንት የበደላቸውን ሰው ዛሬ ሄደን ካልጠየቅን ይላሉ። አደይ እስኪ ንገሪኝ፣ ምን አሰብሽ? እንዴ ቆይ ስንቴ ነው የምነግርህ? አንተ ሰውን ላለማመን ነው እንጂ ልጁን ተመልከቶ እስኪ እንዴት እንደሚያሳዝን። እሺ በቃ ዛሬ እዛ ሄደን እናመሻለን። ደግሞ ለምን ፈልገሽ ይቀራል? አመሰግናለሁ ዴቭ። ዴቭ ደግሞ በውሳኔ የማትጸናው ነገር አለብን። አሁን እኛ ስለ ናኦል ምን ይመለከተናል? የማይመለከትሽ ከሆነ ዝም በይ። ኤላዬ እንዴት ነሽ? ቆይ መጣሁ ብለሽ ለምን ነው በዛ የጠፋሽው? በጣም ይቅርታ ኤላ። ቅድም እኮ ቤዛ እዚህ ስትመጣ በጣም ደበረኝና ሳላስበው ወጣ። አንተ ግን ስትመጣ ብትደውልኝ ጥሩ ነበር። እኔ ደግሞ እንደዛ አላሰብኩም ነበር።